በመቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የሕይወታችን መሰረት አሳዳጊያችን ሰንበት ትምህርት ቤት እናታችን ፈለገ ሕይወት ጠባቂያችን አባችን የፈታ ልብሽ በምስጋና በጥዑም ዜማ እንደኔ አመፀኛነት አላደረገም እግዚአብሔር ምሕረቱ በዝቶ ነው እዚህ ዛሬ ከእናንተ ጋር እናንተም በማየቴ ደስታዬ ከማንም እዚህ ካለው ሰው በላይ የኔ ደስታ ወሰን የለውም። ከ30 ዓመት በፊት የነበራችሁ ወንድሞቼ ስላየኋችሁ በጣም ደስ ብሎኛል። የምትወዱ እህት ወንድሞቼ፣ አባቶች፣ ካህናት ጸሎታችሁ ስለታችሁ አይለይ። ለምን ቢባል አሁን እኔ ክር አላደርግም፣ ነጠላ አልለብስም። አሁን እነዚህ ሁለቱ ነገሮች ፈተና ናቸው። ከባለቤቴ ጋር ባደረግነው ስምምነት ነጠላ ስለብስ ንዴቷ ይነሳል። እሷ በሌላ እምነት ውስጥ ነው ያለችው። በዛ ላይ ክር ሳረግ ሌላ ጦርነት ነው። እሺ እነዚህ ነገሮች አያስደስቱሽም? ትዳር መከበር ስላለበት ልጆች ማደግ ስላለባቸው ይሄ ደግሞ ያው የኔው ጥፋት ነው፣ የኔ አመፀኝነት ነው። ከዚህ ቤተክርስቲያን በድፍረቴ ነው የኮበለልኩት እና ደግሞ የእመቤታችን የዚች ሰንበት ትምህርት ቤት ውለታ የዚች ሰንበት ትምህርት ቤት በውስጤ የተከለው ነገር በእግዚአብሔር እርዳታ እዚያ አምጥቶኛል። ሰንበት ትምህርት ቤት አሳዳጊያችን ነች፣ የማጥል ነች። አልወደኩም፣ በወድቅም ተነስቻለሁ። እግዚአብሔር አጽንቶ በልቤ ውስጥ የተከለው ከዛሬ 10 ዓመት በፊት ነበረ ለመምጣት የሚወሰንኩት። አንዳንድ ነገሮችን ስታገል ዛሬ መጥቻለሁ። አሁንም እግዚአብሔር ፍጻሜን ጽናቴን እንዲያበረታ የሁላችሁም ጸሎት የአባቶቼ ቃል እርዳታ አይለኝ። በልባችሁ አስቡኝ፣ በጸሎታችሁ እርዱኝ። ጸሎታችሁ ይሰማልና እዚያ ኮሚቴዎች አባላት ታዛዥ ናቸው። በየትኛውም መንገድ እርስ በርስ አባላቱ የማይስማማ ከሆነ በስብሰባ እንኳን እጅግ በጣም አጨቃጨቅ የሆኑ ነገሮች እንኳን ቢነሱ በእነዚያ ነገሮች እስከ መጨረሻው ድረስ እንጨቃጨቃለን፣ እስከ መጣላት ድረስ እንደርሳለን። ነገር ግን ውሳኔ ካገኘ በኋላ እኔ የዛ ተቃራኒ ከሆንኩ ስወጣ ሲተገብረው ግን የኔን እንቢተኛ ወይም የኔን ተቃውሞ ሳይሆን ወስነው ተገብረው የተወሰነው ነው። ስለዚህ እርስ በርስ ስራ አስፈጻሚውም ላይ እንዲሁም ደግሞ ስራ አስፈጻሚው ለወደ አባላቱ በሚያወርደው በእያንዳንዱ ነገር ላይ ያለው መናበብ እጅግ በጣም አስደሳች ነበር። ይህ በመሆኑ ነው ስራዎች ሊሰሩ የቻሉት። ምናልባት እንደው ማንዛዛት ይሆናል እንጂ የሚቀርቡ ፕሮግራሞችን ራሱ ብንመለከት ምናልባት የቀሩ ነገሮች ዶክመንቶች ይኖሩ እንደሆነ አላውቅም። እጅግ በጣም በወቅቱ በተለያዩ ቴሌቪዥን ከሚቀርቡ መርሃ ግብሮች የማይተናነሱ ፕሮግራሞች ነበሩ በሰንበት ትምህርት ቤቱ ላይ ሲቀርቡ የነበሩት። እነዚህ ሊሆኑ የቻሉበት ዋናው ምክንያት ምንድን ነው? አመራሩ እጅግ በጣም ጠንካራ ስለሆነ ይህ አመራር በራሱ በሚነሱ ሀሳቦች ተፋይቶ እጅግ በጣም ብዙ ለፍቶበት የሚያወርደው ስለሆነ ውጤቱም ጥሩ ሊሆን ይችላል ማለት ነው። ስለዚህ መጀመሪያ ስራ አስፈጻሚው ከአባላቱ ጋር ያለው ግንኙነት እጅግ በጣም ጥሩ ነው። ሲቀጥል ደግሞ ስራ አስፈጻሚ ኮሚቴው ከደብሩ ሰበካ ጉባኤ ጋር ያለው ግንኙነት ነው። ይህ ግንኙነትም እጅግ በጣም ጥሩ የሚባል ነው። በየትኛውም ለሰበካ ጉባኤው ታዛዥ ነን። በየትኛውም ደግሞ የምንፈልገውን ነገር ሰበካ ጉባኤው ያሟላልናል። ኖ ካለን እኛም በራሳችን መንገድ ለማስረዳት እንሞክራለን። ሀሳባችን አሸንፈን የምናስረዳ ከሆነ ይተገበራል። ኖ ከተባለ ይቀራል። ይህንን እንደ ምሳሌ ማሳየት የምንችልበት ጊዜ አለ። ድራማን ለማሳየት አንድ ወቅት ላይ ወራትን አጥንተን ጨርሰን ያኔ ግምገማ አለ፣ ሳምሱር አለ። የሀገረ ስብከቱም ስራ አስኪያጅ ይመጣሉ፣ የደብሩም ሰዎች ተወካዮች ይመጣሉ። አይተው ተመልክተው
አስተካክሉ ይላሉ። በጊዜ ወር ምናምን ሲቀር ያ ካልተስተካከለ ነው ይላሉ። ኖ ይሄ ድራማ አይቀርም ተብሎ የተከለከለበት ጊዜ አለ። ምንም ማድረግ አንችልም። በቃ ኖ ከተባለ መተው እንትኑ ግንኙነታችን በወንድምና በእህት ወይም በአባትና በልጅ እጅግ በጣም ፍቅር ባለበት ሁኔታ ስለሆነ ኖ ሲባልም ድራማውን በመጥራት ግለሰቦችን በመጥራት ስላይደለ ያለውን ችግር ነቅሰው ሰጥተው ስለሆነ ይህንን ነገር ማድረግ ካልቻል ኖ የተባለውን ነገር ተቀብለን መፍትሄው ምንድነው ወደሚለው የምንሄድበት ነው። ስለዚህ እያንዳንዳችን ከደብሩ ሰበካ ጋር ያለንን ግንኙነት በፍቅር ልንመሰርተው ይገባል ማለት ነው። በእርግጥ የማይመቹ አንዳንድ ነገሮች ሊኖሩ ይችላሉ። በተቻለ መጠን ችግሮቹ ከፍተው ወደ ውጭ ከመውጣታቸው በፊት ያለውን ነገር መነጋገር አሁንም መነጋገር የራሳችንን እውነተኛ የሆነ ሀሳብ ተናግረን አሳምነን ማሳመን ያለመቻል ችግር ካልሆነ በቀር ሀሳብ ሰምቶ የማይረዳ ሰበካ ጉባኤ ይኖራል ብዬ አላስብም። ወይም ደግሞ ሰበካ ጉባኤውም ቢሆን ለእናንተ ሲያስረዳችሁ የሆነ ነገር አንድ ኢሹ ተነስቶ ያንን ኢሹ ለእናንተ ሲያስረዳችሁ የራሱን ሀሳብ ለእናንተ እንዲገባችሁና እንዲሰርጻችሁ አድርጎ ያለማቅረብ ሀሳብ ከሆነ እናንተም እምቢተኛ ሆናችሁ እምቢ የምትሉበት ነገር የለምና፣ ስለዚህ ዋናው ድልድይ ምንድነው? እርስ በርስ መስማማት፣ ሀሳባችሁን በአግባቡ ተከራክራችሁ ማስረዳት መቻል፣ እነሱም የሚያቀርቡትን ሀሳብ ሞክታችሁ መቀበል፣ ከተቀበላችሁ ደግሞ ለተግባራዊነቱ እጅግ በጣም ራሳችሁን አሳልፋችሁ መስጠት መቻል አለባችሁ ማለት ነው። ስለዚህ በሁለቱም አንጻር ሰንበት ትምህርት ቤቱን የሚመሩ አመራሮችንም በመስማት የእናንተንም ቃል እነሱ በመስማት እንዲሁ ደግሞ ከሰበካ ጉባኤውም ጋር ሆነ ከሀገረ ስብከቱ ጋር ያላችሁን ግንኙነት እጅግ በጣም በማሳለጥ ጥሩ ነው የሚባለውን ግንኙነት እኛ አድርገን ስላለን በዚህ መንገድ እንድትሄዱ ነው። ከዚህ በላይ ብዙ ማለት ይቻል ነበረ። ያው የምታዩት ነው። የምናውም ሰዓት ደርሷል። ሰዓትም እጅግ በጣም ትንሽ ነው እየተባለ ስለሆነ በዚህ አበቃሽ በጤና ጠብቆ ዛሬ በዚህ ቦታ ተገናኝተን ስለተነሳንባት ስለመሰረትናት ስለ ሰንበት ትምህርት ቤት እንድንወያይ ፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳንም ደህና መጣችሁ። ምናልባት ማን ያውራ የነበረ ማን ያርዳ የቀበረ እንደሚባለው ቀድማችሁ የነበራችሁ አባቶቼ፣ እህቶቼ፣ እናቶቼ ብዙ አውርታችኋል። እኛም ግን ያው ለመታዘዝ ያህል ማለት ነው ጌታ በወንጌል እያስተማረ ያለው ቃል ትዝ ብሎ የነበረ በማቴዎስ ወንጌል ምዕራፍ 7 ቁጥር 25 ላይ ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያን ቤት ገፋው፣ በአለት ላይ ስለተመሰረተ አልወደቀም ይላል እና አለት የተባሉ ዋናው ዓላማችን የተመሰረተበትና አባቶቼ አለት የሆናችሁ የመሰረታችሁ አባቶቼ እናቶቼ እናንተ ፊት ቆሞ ለመናገርም በመታደላችን እድለኛም እንደሆነ ይሰማናል እና እግዚአብሔር ያክብርልን። ብዙውን ጊዜ በስም ነው የምንሰማው፣ ሁሌ በስም ያነሳሉ ነባር አባላትና ዛሬ ግን በአካል ስላየናችሁ በጣም እናመሰግናለን። ሰዓት ለመጠቀም ያህል አሁን ላይ ያለችው ሰንበት ትምህርት ቤታችን ምን ደረጃ ናት የሚለውን በሁለት አይነት መንገድ ለማሳየት ነው የምሞክረው። አንደኛው በሃይማኖታዊ ዋናው ዓላማችንን ሃይማኖታዊ ስለሆነ ህይወት ስለሆነ ነፍስ ላይ ስለሆነ በሶስቱም እድሜ ክልላት በህፃናትም በወጣቶችም በአረጋውያን ላይ ሰንበት ትምህርት ቤቱ ከእናንተ የተረከበው ዓላማ ተቀብሎ እያስኬደ ይገኛል። መደበኛ መርሃ ግብሮች አሉን። በየሳምንቱ ጸሎት ቤት መርሃ ግብር አለን። እናንተ የመሰረታችሁት የጊዮርጊስ ጽዋ አለን። በዛ ሁሉ እንገናኛለን፣ ወንጌልን እናስተምራለን እና እያንዳንዱ ነፍስ እያንዳንዱ አባል ንስሐ አባት እንዲኖረው ቅዱስ ሥጋውን ክቡር ደሙን እንዲቀበል ትልቅ ስራ ይሰራል እና ዋናው ስራ ይሄ ነው። ይሄንን እየሰራ ይገኛል። ሌላ ደግሞ በዞናችን የሚገኙ ክርስቲያናትን ካህናትን ደሞዝ እየደጎመ የሚገኝ ሰንበት ትምህርት ቤት ነው። ወንጌል እንዲዳረስ ከሚሰራው ስራ አንጻር አንዱ ይሄኛው ነው። ሌላው ደግሞ በቁጥር 80 የሚሆኑ በሶዶ ከተማ እና በአጥቢያው የሚገኙ ህፃናትን ከ5 ዓመት ጀምሮ እስከ 17 ዓመት ያሉ ህፃናትን ሰብስበን ኮንስታንት በሆነ መንገድ አመቱን ሙሉ ትምህርት እየሰጠን እንገኛለን ማለት ነው። በቁጥር 800 በላይ የሆኑ
በአሁኑ ሰዓት ደግሞ ከደብራችን ሰበካ መንፈሳዊ ጉባኤ ጋር በመተባበር 150 የሚሆኑ ህፃናት አብነት ትምህርት እየተማሩ የሚገኙበት መንገድ አለ። ስለዚህ በአብነት ትምህርት በኩልም 150 የሚሆኑ ወጣቶች ወይም ህፃናት አብነት ትምህርት እየተማሩ የሚገኙበት መንገድ አለ። ሌላውና ደግሞ ትልቁ መንፈሳዊ ሃይማኖታዊ ስራ የምንሰራው 15 የሚሆኑ የእናቶችንና የአባቶችን ማህበራት በየመንደሩ ሰብስበን በደስታና በሐዘን ሰው ሲታመም፣ ለቅሶ ሲወጣ፣ ሰርግ ሲኖር በየአጥቢያው በየሰፈሩ እየሄድን በቁጥር 15 የሚሆኑ የእናቶችን የአባቶችን ማህበር አደራጅተን እያስተማርን በአቅማችን ማለት ነው እያስተማርን እያገለገልን እንገኛለን። ይህ አጠቃላይ በአጭሩ ለመግለጽ ያህል የእኚህ ስራዎች በመንፈሳዊ ወይንም በሃይማኖታዊ ዘርፍ እየሰራን እንገኛለን። ሌላ ልማታዊ ስራዎች ደግሞ አሉ ማለት ነው። የመጀመሪያው ከ1999 ዓመተ ምህረት ጀምሮ ከኬጂ 1 እስከ 6ኛ ክፍል ዓለማዊ ትምህርት የሚማሩ የምናስተምርበትን ትምህርት ቤት ከፍተን በቁጥር 500 የሚሆኑ የከተማው ሃይማኖት ሳይለይ ማለት ነው የግል ትምህርት ቤት ወይንም የሰንበት ትምህርት ቤቱ ሀብት የሆነ ትምህርት ቤት ከፍተን ለማህበረሰቡ ለሀገር ሁለንተናዊ ስብዕና ያለውን ትውልድ ለማፍራት በትጋት እያገለገልን ያለንበት ሁኔታ አለ። ሌላው ደግሞ ልክ በዚሁ በተቋቋሙ ትምህርት ቤትና በሌሎች የልማታዊ ተቋሞቻችንም ንዋየ ቅድሳት ሱቅ አለን። በዛም ከ40 በላይ የሚሆኑ የኛው አባላቶች ስራ እድል እንዲያገኙ ምናልባት አሁን የኢኮኖሚ ማጣት ለብዙዎች ፈተና ስለሆነ እኛ በቻለው በቁጥር 40 የሚሆኑ አባላት የስራ እድል ተፈጥሮላቸው በቅርበት ቤተክርስቲያንንም እያገለገሉ ዓለማዊ ሕይወታቸውንም እየመሩ የሚገኙበት ሁኔታ አለ። ሌላው ደግሞ አሁንም የምንሰራው የቤተ ክርስቲያን የዜማ መሳሪያ የሆነ ክራርና መሰንቆ እያስተማርን ለቤተ ክርስቲያን ሀብት የሚሆኑ ልጆችን በማፍራት ላይ ይገኛሉ። በአጠቃላይ እየሰራን ያለንበት እንቅስቃሴ ይሄ ነው። እስካሁንም በጸሎታችሁም በምክራችሁም ስታገዙን ስትረዱን የነበራችሁ አሁንም አብራችሁ እንድትቆዩ በዚያው አጋጣሚ ማስተላለፍ ፈልጋለሁ። በስተመጨረሻ ማስተላለፍ የምፈልገው ይህ ያለንበት አሁን የሰንበት ትምህርት ቤቱ አዳራሽ ምናልባት ጊዜያዊ አዳራሽ እንደምናየው ኮለኖቹ መሀል ላይ በደንብ እንዳንታይ እንቅፋት የሆነበት መንገድ አለ። ዋናው አዳራሽ ያለው G+3 ላይ ነው። አሁን በጊዜያዊነት ከሰበካ መንፈሳዊ ጉባኤ ጋር ተነጋግረን G+3 እስከሚያልቅ ድረስ ዝም ብለን ታዛ ላይ ከምንቀመጥ እነዚህን ፓርቲሽን ሰርተን እየተገለገልን እንድንቆይ ነውና አሁን ይሄ አዳራሽ የምናየው ጊዜያዊ አዳራሽ እንደሆነ እንድታስቡ። ቅድም ብዙዎች ነግረዋል። ይሄ አዳራሽ በ1984 ዓመተ ምህረት በረከታቸው ይደርብን ብፁዕ አቡነ ዘካርያስ የሰሜንና ደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ በነበሩበት መሰረተ ድንጋይ ተጥሎ ረዥም ጊዜ ደግሞ ሳይሰራ ቆይቶ በ2011 ዓመተ ምህረት ብፁዕ አባታችን አቡነ ይስሐቅ ወላይታ ሀገረ ስብከት ሊቀ ጳጳስ እንደገና ደግሞ መሰረተ ድንጋይና ጸሎት አድርገው ስራ ተጀምሮ አሁን የምታዩት ደረጃ ደርሷል። አሁን አምና ሰኔ 21 ነው በዚህ መልኩ አልቆ አገልግሎት በጊዜያዊነት እንድንገለገል የሆነው ማለት ነው። ስለዚህ ዛሬ እዚህ ያላችሁ ከሩቅም ከቅርብም የመጣችሁ ውጭ ሀገርን በተለያየ ከተማዎች ሆናችሁ የምታዩን አንድ አሳይመንት ወይንም አንድ አደራ ማለት የምንፈልገው ቅድም እንዳልኳችሁ 800 ህፃናትን ሰብስቦ ለማስተማር በቂ አዳራሽ በቂ ቦታ የለንም። ይህ አዳራሽ ቢያልቅልን ይህ አዳራሽ ቢሰራልን አገልግሎታችን የበለጠ ስለሚሰፋ እዚህ ያለን ሁላችንም አሁን ገንዘብ አንጠይቃችሁም፣ ግን አሳይመንቱን ወስደን በጋራ ተረባርበን አዳራሹ የሚያልቅበትን መንገድ እንድታመቻቹልን በእግዚአብሔር ስም በቤተ ክርስቲያን ስም በሰንበት ትምህርት ቤት ስም አደራ እላችኋለሁ። በስተመጨረሻ አክብራችሁ ስለመጣችሁን እጅግ በጣም እናመሰግናለን። ይህ መርሃ ግብር እንዲሳካ በጣም ጉልህ ሚና ለተጫወቱልን ለደብራችን አስተዳዳሪ መላከ ጽዮን ቆሞስ አባ ወልደ አማኑኤል፣ ለሰበካ ጉባኤው በአጠቃላይ እንግዶቻችን ሆናችሁ ለመጣችሁት በተለይ ደግሞ ላይከ ወንጌል ቀሲስ ካሳውን አበረንና እህታችንን ወይዘሮ ገነት ተስፋዬ እጅግ በጣም እንድታመሰግኑኝ አጨብጭቡላችሁ። ቀድሞ በነበሩትና አሁን ከኋላ በመጣን መሀል ድልድይ ሆነው ይህ መርሃ ግብር እንዲሳካ ትልቅ ስራ ስለሰሩ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ቀንም ባርከው ቀድሶ በዚህ ሰዓት ያለንበት ቦታ ያገናኘን አምላክ
ክብርና ምስጋና ለሱ ይሁን። ትልቁ ምስጋና በጣም እኔ አሳደረ ነው የምናገረው። እንዲህ አይነት መጭዋጫ መላከ ሰላም ኦኮቻንጋ የሀገረ ስብከታችን የመጀመሪያ የቦቶና ማርያም አስተዳዳሪያችን መላከ ኤሎይ መጋቤ ኤሎይ ቀሲስ ምናባት መጀመሪያ የዚህ ቤተ ክርስቲያን ዲያቆን ሊቀ ዲያቆንም እንፈራረቃለን። ቅድም የተናገሩትን ነገር ደስ የሚለው ነገር ምንድን ነው? መጀመሪያ እዚህ ቤተ ክርስቲያን 1976 ዓመተ ምህረት ደርግ ሲያባርረኝ መጀመሪያ መጽሐፈ ምሳሌ ያስተማሩ አባት ባላቸው መልአከ ምሕረት ጳውሎስ ቀጸላ እንደ ውዳሴ ማርያም በይሰከታ ከበሮ ይዞ አለኛ ሰው የለም ይሉና ሁለቱ እሳቸውና ሁለቱ እኔ በቦታው ላይ የለው አይ ሲሉ በወቅቱ ያሉ እነሱ ሻሹና ሰባካኛል ከበሮ ዝመዳለግ ወደ መቃብሩ ባይዱ ምንድነው ችግሩ አሉ። በወቅቱ ላይ ያሉት አሉ ያለ ምንድነው ችግሩ አሉ። ከበሮ አስመጥተው እናንተ ይሁዳዎችን ወደ መቅደስ ልታገቡና አሉ። እኛ እናቁማለን። ለእነሱም ሸሹ። ከዛ እንድበትል አስደረጉ። በኋላ እንዲህ ያለ እንደለን እለ እያባ ዲዲው ኢእልፍ የሚባለው ደርግ ላይ ሞሳቃጫ ላይ ሲያባርሩ መጥቼ መቃብር ቤት ያደረ ነበር። ስለዚህ ትልቁ መሰረት ያደረገው መሸሸን ነብን። ይሄ ደግሞ ጫለ የወጣቶች ዋና እንደ ደርግ ውስጥ ላይ ቀስቃሽ በስንት ሰዓት እንደሚመጡ ወላጅ ኮሚቴ አለ። በስንት ሰዓት እንደሚመጡ በስንት ሰዓት እንደሚገቡ ቀስቃሹ እሱ ትልቅ ዜጋ አድርጓል። አሁን የምንመልከው ትልቁ መሰረት አባታችን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማይና ምድር የጥንት ሰንበት ትምህርት ቤት የሚደርስ ማንም ዘጋይ እንመሰክራለን። ማንም ግቢ ይማራሉ፣ ማንም አይንቀሳቀስም። ይህ ሁሉ ወላጅ ኮሚቴ እንዲጠቀሙ በስንት ሰዓት እንደሚመጡ በስንት እንደሚመጡ ተቆጣጠሪ እሱ። ስለዚህ ከየቦታችሁ እግዚአብሔር እመቤታችን ሰማይና ምድርን የፈጠረው የጌታ እናት ካላችሁበት ሰብስባ ለዚች ሰዓት ስላደረሰ ክብር ለእናንተ ነው። የማይበገር ስለዚህ አመሰግናለሁ። ታንኪ እግዚአብሔር አምላክ የተመሰገነ ይሁን። አባታችንን ቃለ ሕይወት ያሰማል፣ የአገልግሎት ዕድሜያቸውን ይባርክ። አሁን ጥቂት ሀሳቦችን የምንቀበልበት ነው ማለት ነው። ከዛ በፊት መምህራን ልንፈልግ ወደዚህ መጣን። በነገራችን ላይ የመምህራን ምንጭ እዚህ ነበር ያኔ ማለት ነው። እና ስንመጣ ሰንበት ትምህርት ቤቱ ስንተኛ ዓመት እንደሚያከብር አላውቅም እኔ። ከዛ ማንንም አላውቅም እኔ። ያው ቀጥታ ነው ወደዚህ የመጣሁት። መጥቼ እባካችሁ በመናፍቃን ተወረናል፣ መምህራን ስጡን አልናቸው። ከዛ በፍጹም በቃ ማንም ሰው የለንም አሉ። ከዛ ሲሉኝ በእውነት አለቀስኩኝ፣ በወቅቱ ማለት ነው። ገኒ ትዝ ትለኛለች እምቢ ካሉት መካከል ማለት ነው። በእርግጥ ይሄን ያህል ከክፋት ላይሆን ይችላል በወቅቱ፣ እኔ ደግሞ ጨንቆኝ ነው በወቅቱ። ከዛ ዲያቆን ጌታቸውን አገኘሁት።
አገኘሁትና ጌች እኛ እንደዚህ ነን፣ መምህራን እዚህ ፈሷል፣ እኛ ደግሞ በመናፍቃን እዛ ተወረናል፣ ምን ይሻላል ስለው በላሁን እዚህ ሼሉ ጋር መኪና አዘጋጅተናል አላሉት። በደዛው ሼሉ ጋር አሁን ለማንም አትናገር፣ ወደዛ ሂድና ጠብቀኛል። ቀጥ ብዬ በወቅቱ እንግዲህ ዋና መምህር ተናገር በሌላው ማን ነበረ? ኪሎ ኮሻ ማለት አንድ ሳምንት እዛ ሲሰብክ ቆይቶ መጣ። እንግዲህ የዚህ ሰንበት ትምህርት ቤትም ደግሞ ተቋዳሽ ነኝ እኔ ከመስራቾቹ አንዱን እንግዲህ ሰርቄያለሁ። እና እኔ የምለው ነገር ምንድን ነው? ይሄ ሰንበት ትምህርት ቤት በጣም አስተማሪ፣ በጣም ትልልቅ ሰዎች የፈሩበት ሰንበት ትምህርት እኔ ተምሬያለሁ ዛሬ በእውነት ነው የምላችሁ። እናንተም ወጣቶች የታደላችሁ ናችሁ፣ በእነዚህ እግር ተተክታችሁ ያላችሁ። በእውነት ትልቅ ልምድ ነው፣ በጣም ትልቅ ልምድ። እነሱ በዘመናቸው የዘመኑን ሁኔታ ተከትለው ዛሬ ላይ አድርሰዋል። እናንተ ደግሞ በዘመናችሁ የዘመኑን ቴክኖሎጂ ይዛችሁ ማስቀጠል ነው ያለባችሁ። ቤተ ክርስቲያን ያው ቅብብሎች ስለሆነች ማለት ነው፣ ቅብብሎች ስለሆነች እና እኔ አሁንም እንግዲህ ያላችሁት ተከታዮች እግዚአብሔር ያጽናችሁ፣ ያበርታችሁ። ከ120 ፕሮግራም በላይ ብዙ ቻናሎች በተከፈቱበት ዘመን ቤተክርስቲያንን ጸንታችሁ እያገለገላችሁ ነው እና እግዚአብሔር አሁንም ቀጣዩ ሕይወታችሁን ያበርታችሁ፣ ያጽናችሁ ነው የምለው። እንግዲህ ነባር የተባላችሁትም ደግሞ ነባር ተብላችሁ ነበሩ ተለዩ እንዳንባል ማለት ነው። ሁላችንም እግዚአብሔር እስከ መጨረሻው በቤቱ ይጠብቀን ያቆየን። እግዚአብሔር ይስጥልኝ። ሌላ መላክ የተመሰገነ ይሁን። እንግዲህ የሰንበት ትምህርት ቤቱ መስራች አባል አይደለም ማለት ያን ባናልፍ ኖሮ በዛ ጊዜ የነበረው ነገር ካናልፍ ኖሮ ዛሬ ላይ አንደርስ ዛሬ የተለያየ መድረኮች የተለያየ ቦታዎች እሱን እያገዛ ስለሆነ እናንተን በብዙ የሚረዳችሁ ተስፋ አደርጋለሁ። እግዚአብሔር ካዘ እስከ ፍጻሜ ከእግዚአብሔር ጋር ሆነ እግዚአብሔር ሁሉም ነገር እንደሚያከናውንለት አምናለሁና እግዚአብሔር ሁሉም ነገር አሳክቶ ሕይወታችሁ እንድትሆኑ እግዚአብሔር እንዲረዳችሁ ተስፋ አደርጋለሁ። እግዚአብሔር ያክብርልን። የአገልግሎት ምክንያቸውን ማስገድ ለምንድን ነው ቀሲስ መስፍን የጋበዝኩት? ልክ እንደ አቶ ለገሰ እሱም ደግሞ የምንወዳትን የሰንበት ትምህርት ቤት መስራች አባል እህታችንን ይፍቱ ስራ አግብቶ ባለቤቷ ስለሆነ በነገራችን ላይ በመዝሙር ልብስ አሰፍተን አንድ አይነት ልብስ ለብሶ በመዝሙር እንትን ማለት አልተጀመረም ነበር። የዛሬ የተጀመረ ሁለተኛው የወንድማችን የቀሲስ መስፍን ነውና እግዚአብሔር አምላክ የተመሰገነ። አሁን ደግሞ ቀሲስ ሀይለወይን አበራ የደብረ ወርቅ አገልጋይ ካህን ናቸው ማለት ነው። አሁን ደግሞ እሳቸው ቅዱስ አባታችን ሰላም ክቡር አለቃዬ ወጣቶች ሁላችሁ ጾም እስከ መቃብር ድረስ ፍቅሩ በገለጸልን በሕያው እግዚአብሔር ሰላምታ እንደምንቆያችሁ ደረሳችሁ። አጭር ነገር ለማለት እንግዲህ ይህ ሰንበት ትምህርት ቤት እኛ ያኔ ህፃናት ነው ዳቦ ቆሎ ሲሸጡ አምባሻ ያላችሁ ላይ ስታዘጋጁ እዚህ ናችሁ እንደሆን በበስተጀርባ አሁን ሰንበት ትምህርት ቤት በከፈተው ትምህርት ቤት ግቢ ውስጥ እኛ ህፃናት ሆነ ማን ፈጠረ በሚል ይገባል ስላሴ ዮ ማለቻ ማን ፈጠረሽ ብላት ስላሴ ነው የምትለው እንጂ ዜና አትልበች ስላሴ የተባባለ ነው እና ያን ጊዜ ትዝ ይለኛል። አዳር ሙሉ ዳቦ ቆሎ እየቆሉ አምባሻ እየጋገሩ ወንዶች ሳይቀሩ ወንዶች ሳይቀሩ ጀምር ትልቅ ጉባኤ ሲደረግ የነበረው በዚህ ሀገር ስብከት እዚህ ገበር ሌላ ቦታ ኖታዊ ጉባኤ አይደረግም እና ትልቅ ዋጋ ከፍለዋል እነዚህ ወንድሞቻችን።
ለዚህ ሰንበት ትምህርት ቤት አሁን ያላችሁ ወጣቶች ደግሞ በተሻለ ጊዜውን ዋጁ ስለሚል ዋጅታችኋል። ደስ የሚል ነገር አሁን እያየን ያለ ነው። በትህትና ትልቁ ነገር የሰንበት ትምህርት ቤት አገልጋይ ማለት ትህትና መኖር በመታዘዝ መኖር እንደተባለ ያ ሲሆን እግዚአብሔር ከፍ እያደረገን ይሄዳልና ያ በወቅቱ ሕፃናት ሆነን ያው ዲያቆናትን በነበርን ሰዓት ምንም አይነት ጥላቻ ወይም ሌላ ነገር የለብንም። በፍቅር ነው የምኖረው። መክፈት ብዙ ጊዜ እናስቀምጣለን። ያኔ ቅጥሉ በጣም ትልቅ ነው። አንድ ወንድሜን እዚህ ለማስታወስ ያው ማታ እንዲህ እናስቀምጣለን እንጀራና የመክፈት ሲመጣ ችግር የለም። ያን ጊዜ በረከት አለውና ስናመጣ እናስቀምጣለን። ከአገልግሎት መልስ ሰንበት ትምህርት ቤት ጨርሰን ሄደን ልንበላ እንሄዳለን እና መና የሚባል ወንድማችን አለ ብላችሁ ታውቃላችሁ። አንድ ደግሞ ነፍሱን የማዘበኛ ጥበቃ አለና ወላገ ጸጋዬ የሚባል ጸጋዬ ያለው አቤት የእጁ አንታ የእጁን እንጀራ አዎ የእጁን እንጀራ ከዛ እሳቸው ደግሞ ከተፋሉ የኔን እንጀራ ታርጋ ምን የእጁን እንጀራ ሲል ሰጥቻ ብለሆና በቶታ እሳቸው በጣም ተናደው በጣም እንትናሉ አጋ ጉፋ ነው ቦታ ሲማሳል እንግዲህ ያው ቀዲት እንዲሁም የሰንበት ቤት ዝሬ ናቸውና ስማቸው ቀድሞ ስለተጠራ በተነካከው ያው አሴቲክ ድምፃቸውን ስማቸው አምላካዊ በክርስቶስ ክርስቲያን በወልድ ውልድ የተሰኛችሁ ማህበረ ምዕመናን ዘማሪያን አገልጋዮች አባቶቼ እንደምን ዋላችሁ? በወደደ በፍጹም በክርስቶስ እንኳን ለብርሃነ መስቀሉ በሰላም አደረሰን። በዛሬዋ ዕለት በምንናፍቃት እርስ በርሳችን ተራርቀን ባለንበት እንደዚህ ተቀራርበን በመገናኘታችን በጣም ደስ ይለኛል። ስለተፈቀደልኝ እድል ንግግር እንዳደርግ ስለተፈቀደልኝ አመሰግናለሁ። አምላካችን ክርስቶስ ፈጽሞ ያብዛን፣ ከደጃፏ ከጽዮን ደጃፍ ያለየን። ክርስቶስ ከቤት ወረበታችን መላእክተ ሰላም ክርስቶስ ጋር ዳይት ሀገረ ስብከት ዋና ስራ አስኪያጅ ወቀበዲዋን እንደ አባቴ ደብረ ወርቅ ቅድስት ብፁዓን ማርያም ቤተክርስቲያን አስተዳዳሪ፣ ክቡራን አባቶች፣ ዲያቆናት፣ ወንድሞች በዚሁ ማዕድ የተገኛችሁ ሁላችሁ እንደምን ቆያችሁ? እግዚአብሔርን አንዴ አመስግኑ። ውስጤ መድረክ ባይሰጠኝም ምንም ባልናገር ደስ ይለኝ ነበር። ውስጤ የተናገረ ስለነበረ ማለት ነው። እጅግ በጣም ደስ ብሎኛል። በዚህ ሰንበት ቤት ተተክተን እኛም ሰንበት ቤት ሰብሳቢ ትምህርት ክፍል ቁጥጥር ሆነን ሰርተን ስናል ዛሬ ደግሞ ይሄን መሰረት ያቆሙ ይሄን ጅማሮ የጀመሩ ዛሬ ትልቅ ደረጃ ላይ የደረሱ ቅድም ወንድማችን ሲናገር የተሰማኝ ትልቅ ነገር አለ። ምንም ያጣነው ነገር የለም። ዶክተርም፣ ኢንጂነርም፣ ፕሮፌሰርም፣ የባንክ ማናጀርም፣ መሀንዲስም እዚህ በተለያየ መስክ የሚሰማሩ ወንድሞችን አግኝተን ሊቃውንት ካህናትን አግኝተን ቀጣይ ላይ የምንጠብቀው አንድ ጠቅላይ ሚኒስትር ከዚህ ሰንበት ውስጥ ሌላ ሁሉ ተሟልቶልናል። እዚህ በመሆኔ በርካታ አገልግሎትን ብናገለግልም በብዙ ቦታ ብንሳተፍም ያገኘነው ከዚች ከባማገር ሄደንበናስተናፍቅ የሰጠነበት አይደለም። ለዚህ ለምንም ራሴን ያልጠበቁ ድንግል ማርያም ሰማይ በዚህ ስላቆመች ይህን እድል ስላገኘው ከእናንተ ጋር እንድናመሰግን የፈቀደ አምላክ ክብር ምስጋና ይግባው። የሚቀጥል አመሰግን ምንድነው እንዲህ አይነት መርሃ ግብሮች በፊት መቃኞ በነበረች ጊዜ አዲስ ዓመት፣ መስቀል እንዲህ በዓላት ሲመጡ የበዓል መርሃ ግብር ላይ ከተለያየ ቦታ የመጣችሁ ተነሱ ይባልና ቀሲስ ካሳሁን ነበር ያውቃሉ። ተነስተው ልክ እንዳሁኑ አይነት ልምድ እንደዚህ ነበርን እያሉ እንድናድግ አድርገውን እኛንም ከኛ በላይ ያሉትንም ለዚህ አብቅተዋል። አሁን ላይ የሆነው እሱ ነው። እኔ ስንጠብቅ የነበረው እህታችን ገነት ተስፋዬ እጅግ የምናከብራት ስታስተምር የነበረች ህፃናት ላይ እና
በጣም ስጨቀጨ ነው እንዳትቀሩ በተለይ እናንተ ጊዜ አባላትን ጠርተህ ይዘና ብለን ብዙ ግማሾቹ መጥተዋል፣ ያልመጡም አሉ፣ እየሰሙ ያሉም አሉ እና በውስጣችን የምናሰሩት ሰፋ ያለ መርሃ ግብር አለ። በተለይ የመካከለኛ ዘመን የነበረን ትውልዶች እዚህ ቦታ ላይ ማለት ነው ከዛሬ 10 ዓመት በፊት የነበረን እና እሱን የምናስብበት መርሃ ግብር አሁን ላይ ሊከናወን ነው ብለን አስበን ሀሳብ የምናቀርብበት ተዘጋጅተን የመጣንበት መርሃ ግብር ነበረ። አሁን የሰማነው ይሁን ተተኪዎቹ ሲባል ደግሞ እዚህ አዳራሽ ውስጥ ካሉት 80% የቀድሞ ነባር አባላት ብቻ ናቸው። ከኋላ ዞር ብትሉ 20% አይሞሉም። 800 ህጻናት አሉ ከተባለ ዘማሪያን አሉ ከተባለ የት አሉ? ለማን ነው ይሄ መርሃ ግብር የተከናወነ ያለው? ሰንበት ትምህርት ቤት ይሄ መርሃ ግብር ሲያዘጋጅ የት አሉ አባላት? ለእነሱ ካልሆነ በዚህ የምናያቸው ነባር አባላት ናቸው። ከዘማሪያን በዘለለ መድረክ ያቀረቡት ከኋላ የምናያቸው የተወሰኑት ናቸው። ለማን ነው የቀረበው ይሄ መርሃ ግብር የሚለው ነገር ሲታሰብ ቀድሞ ላሉት ለተነፋፈቁት በተለይ ደግሞ ለጽዮናውያን ማህበር አባላት ካልሆነ በቀር ሰንበት ትምህርት ቤት አሁን በዚህ ሰዓት ላይ ሳይኖር ሳይገኝ እንዲሁ ብቻ ነው ያለፈው። የኔ እምነት ነው። ይሄ አንድ አሁን ላይ መሆን የነበረበት እዚህ ፊት ለፊት የምናያቸው እንቁ አባላት የቀድሞ አባላት እናገኛቸው የዛሬ ዓመት ነው እግዚአብሔር ከፈቀደ። በዚህ አጋጣሚ ሰንበት ትምህርት ቤታችን አሁን ላይ ያለችው እዚህ ቦታ ነው። ወደፊት ይሄ ልናደርግ አስበናል። ምን ልታደርጉ አስባችኋል? ምን አቅዳችኋል? አግዙን ብሎ የሆነ ፕሮጀክት ቀርቦልን ሁሉም እንደየሙያው የሌለ የሙያ ዘርፍ የለም እዚህ ሰንበት ትምህርት ቤት ላይ ከሲስታደም እንዳሉት ከጠቅላይ ሚኒስትር ወገን ያልተነካ ስልጣን ማድረግ የለም። እስከ ሚኒስትር ዴኤታ እስከሚሰጥ ድረስ የደረሰ አባላት እዚህ ቦታ ላይ ከትንሹ ታች አንስቶ ማለት ነው። በዚህ መካከል የሰንበት ትምህርት ቤት ወላይታ ቦታና ደብረ ጽዮን ሲባል አሁን ላይ የት ነው ያለው? አቻ ሰንበት ትምህርት ቤቶች ቅርብ ያሉ የት የደረሱት የሚለው ሲታሰብ እጅግ ወደኋላ የቀረ ሰንበት ትምህርት ቤት ነው። ከዝማሬ የዘለለ ከማህፀናት ትምህርት ቤት የዘለለ በተለይ በትምህርት ረገድ አንድም አይነት ኮርስ የማይሰጥበት እኔ ህጉን ነው የማወራው። አናብሰልስሎ ውስጣችን ምንም አይነት ትምህርት የማይካሄድበት ዘምሮ የሚሄድ ብቻ ሰንበት ትምህርት ቤት ለእኔ እኛ እንደ ግል እናገልግል ብለን ብዙ ጊዜ መተናል፣ ብዙ ጊዜ ቀርበናል። ልንቀርብ አልቻለም፣ ሊያቀርቡን አልቻሉ። በአንድም በሌላ ነገር በተለይ የቀድሞ የኪነ ጥበብ አባላት ማለት ነው በኪነ ጥበቡ ዘርፍ መካከለኛ ትውልድ በነበረ ጊዜ ምን ያክል እንደነበረ ብታውቁ የነበራችሁ እና ያንን ነገር ለማድረግ በብዙ ነገር ሲመጣ ያልተከናወነበት ሁኔታ አለና ይህንን መድረክ የቀድሞ አባላትን በኦንላይን የሰማናቸው እዚህም የሰማናቸው እግዚአብሔር ይመስገን ደስ ይላል። ግን ለቀጣይ ሰንበት ትምህርት ቤት ለትውልዱ እነዚህን እንቁዎቻችን አይተናቸዋል እኛም እንዴት ነው ከሚል በዘለለ በተለይ በትምህርት ረገድ ሰንበት ትምህርት ቤት ወደፊት የት መድረስ አለባት ከሚል አንጻር እንዲሁ አሁን የመጣው ብዙዎቹ ወጥተው ሄደዋል። ተዘጋጅቶ የመጡበት ፕሮግራም መርሃ ግብር አለ ሊያቀርቡ በተለይ በሀሳብ ዙሪያ እና በቀርብ ወደፊት መሆን ባለበት ዙሪያ እና እዚህ ያሉትን የምታዩቸው እንቁ አባላት ባሉበት እንዲህ ነበረ ተብሎ ገጠመኝ ከማውራት የዘለለ ነገር ስላልሆነ እና ደግሞ እንደ አንድ ጽዮናዊ ማህበር ከሚለው በዘለለ ሌሎቹ አባላት ላሉት ምንም ያሳየና ለወደፊቱ ቢታሰብ የቀድሞ አባላት ግዴታ በአካል መገኘት አይጠበቅባቸውም። እዚህ ያሉትን ብዙ አባላት አሉ፣ ከተማ ያሉ ብዙ ስራ ላይ ቦታ ያሉና ይህ ሰንበት ትምህርት ቤት ይህ አዳራሽ 25 ዓመት ነው። በእኔ እድሜ 25 ሳንቲም ሲለምን ትዝ ይለኛል። እዛች መቃኞ ላይ ያለ ያቺ 25 ሳንቲም ደርሳ ደርሳለች። ወረዳ ሰንበት ትምህርት ቤት ምን ያክል አዳራሽ አላቸው? በምን ያክል በትምህርት እየሄዱ በምን ያክል ምሁራን እያፈሩ እኛስ ገና 3ኛ ፎቅ ማለት ሌላ 25 ዓመት ሊፈጅብን ነው ወይ? ይሄ ነገር ቢታሰብ እንደ ወላይታ ቦታና ደብረ ቅዱስ ማርያም ሰንበት ትምህርት ቤት ከሌሎች አንጻር በተለይ ትውልድን ከማፍራት አንጻር እና ከማስተማር አንጻር እጅግ መታሰብ አለበት ማለት ነው። ይቅርታ የግል ሀሳብ ነው። ደስ ያላለው የእውነት አክሴፕት አላረገ አንድም ሰው የለም። አስታውሳችሁ ስለጠራችሁ እናመሰግናለን በማለት በመደሰት ነው የመለሱት። ይሄ ምንድን ነው? ፍቅር አለ። በቃ እችን ቀን ያልጓጓ የለም። እኔ እርግጠኛ ነኝ ከአዲስ አበባ የመጣችሁ ሰዎች ቤተሰቦቻችሁን ከምታገኙ በላይ ይህኛውን ቀን የናፈቃችሁ እንደሆነ እየነገራችሁ ነው እና ይሄ እግዚአብሔር ያስቀመጠልን ፍቅር፣ መተሳሰብ ነው፣ መደጋገፍ ነው። ይህ ህብረት ከዚህ በላይ ትልቅ ነገር ይሰራል። አሁን ዛሬ ለሰላምታና ለመገናኘት ነው፣ ግን ወደፊት ማለት ነው
ወደፊት ትልቅ ስራ ሊሰራ ይችላል። በአካል መገኘታችሁ ደግሞ ሞር አይታችሁ ማየትና መስማት አንድ አይደለምና አይታችሁ ሄዳችሁ መገናኘታችን እርስ በርስ በጣም ትልቅ ነገር ይጥላል። እንደ እምነት ሃይማኖታችን ላይ ችግሮች ይታያሉ። ያው በየክፍለ ዘመኑ ቤተክርስቲያን ትፈተናለች። ግን አሁን ላይ ማህበራዊ ሚዲያ ወጣቱ የሚሆነውን ነገር እኛ ለመደጋገፍ መሰባሰብ ግድ ይላል። በሃይማኖታችን ላይ የተነጣጠረ ብዙ ነገር ይታወቃል። ከአመራር ከመንግስት ጀምሮ የሚመጣብን ነገር አለ እና ያንን ለመደጋገፍ መተያየት፣ እርስ በርስ መገናኛ ወቅት ነው እና አክብራችሁ ስለመጣችሁ ከልቤ አመሰግናለሁ። እግዚአብሔር ይህንን ቀን ስላሳየኝ መብራንን አመሰግናለሁ። እግዚአብሔር ይስጥልን። አሁን ጨርሰናል። እግዚአብሔር ፍቃድ ማሳሰቢያ ተናግሬ ለክቡር አባቶች ለቃሉ ማንነት ተስፋዬ ማትከፍለው መስዋዕትነት የለም። ዋሽንግተን ዲሲ ብትሄዱ፣ ሲያትል ብትሄዱ፣ ሲያትል ላይ ቆጥሬ ከ16 በላይ የወጡና ደብረ ጽዮን አባላት አሉ። ቆጥሬ ማለት ነው። ብዙ ስራ መስራት ይቻላል። ይሄ ህንፃ እንደዚህ መቆየት አልነበረበትም እና እኔ የምጠይቀው እናንተን ነው መልሼ እዚህ ያላችሁት ኮሚቴዎች የውጭ ግንኙነት ኮሚቴ አቋቁሙና ውጭ ያለንን ሰዎች ኮንታክት አድርጉ። አመሰግናለሁ። በጣም እናመሰግናለን ማለት ነው። እንግዲህ እሳቸው እንዳሉት የሰንበት ትምህርት ቤቱ ትልቁ ራዕይ ይሄ ህንፃ ነው። ይሄ ህንፃ እስከ 3ኛው ቢደርስ እንደታቀደው ህንፃው ከፍ ቢልልን አገልግሎቱ የበለጠ በተለይ አሁን ህፃናት 800 ህፃናትን ማስተናገድ በጣም አስቸጋሪ ነው እና ስለዚህ ወደፊት አሁን ዛሬ የመገናኘት ስራ ነው። ወደፊት ሰንበት ትምህርት ቤቱ በሚፈልጋችሁ ደረጃ ማግኘት እንችላለን እና የዛኔ በደንብ እንገናኛለን ማለት ነው። ሰንበት ትምህርት ቤቱ ከተበካው ጋር በመተባበር አስፈላጊውን ነገር ለማድረግ ሲነሳሳ ሁላችንም የምንጠየቀውን ነገር ልናደርግ ይገባል ማለት ነው። አንደኛው ሰዓት ችለት በቸርነቱ ያዘጋጀ አምላካችን እግዚአብሔር የተመሰገነ ይሁን። ስለነበረ ጊዜ ሁሉ የአምላካችን ስለ ጋርና ምስጋና ይግባው። ዛሬ የሰማነው ሐዘን የወንድማችንን ነፍሱ ከተከፈተ ገነት ተነጠፈ ረፍት ወደ ዓለም ያሳርፍ። ስለ ሰንበት ቤቱ አንድ ገድል ብቻ ነገራቸው እንዳልተው እንዳልናገረው ሰዓቱ ሄድ እንዳልተው ደግሞ ገድል የሰንበት ትምህርት ቤቱ ለወደፊት እኮ ሰንበት ትምህርት ቤቱ ከተመሰረተበት አንስቶ እስከ ዛሬ ያለው መጽሔት ሊያሳትም ይችላል። የራሱ ታሪክ ሊያሳትም ይችላል። ጠንካራ ሰንበት ትምህርት ቤት እና በዚህ መካከል ታሪክ ሲሰማ ይሄ እንዳይረሳ እንድታስታውሱት። ይህ ምንድነው? ሁልጊዜ የምናገረው እቺ የወጡነ ማርያም የመርጡለ ማርያም የግራኝ ቤት ትባላል። ግራኝን አንከባላ ስለጣለች ድል ስለነሳችው የግራኝ ቤት ትባላለች። እቺ የወጡነ ማርያም ደግሞ የበጋሻው ቤት በጋሻውን አንከባላ ዳግም አውደ ምሕረት ላይ እንዳይወጣ ገፍትራ የጣለች እቺ የወጡነ ቤት ምስጋና ይገባታል። ቸርች 6 ዓመተ ምህረት ግለሰቡ እዚህ ቦታ ላይ መጥቶ እንግዲህ ፋቂን ዘር መልሱ ነስንስ ከዛ በኋላ ነበር ፈተና ነበር። ዲያቆኑና ትዕግስቱ አለ ሁሉም የሰንበት ቤት አባላት አሉ። እንግዲህ መድኃኒዓለም ማለት ኮተት ነው ብሎ መድኃኒዓለም የሚለው ኮተት አስፈልግ ጌታችን አምላካችን መድኃኒታችን የሚባለው ጓዝ ኢየሱስ ብቻ ነው የሚባለው። ይህም መጽሐፍ ቅዱስን ካለማወቅ የተነሳ እንግዲህ አንደኛው ይሄ፣ ሁለተኛ ካህናት አባቶች ጋር አትሄዱ፣ ቃል አውጡ።
እንግዲህ የገርማቸዋል። ውድለት መጨረሻ ሰንበት ቤቱ አባላት ዘማሪያን ሁሉ ዩኒፎርማቸውን ለብሰዋሉ። እናቶች ዘማሪያን ሁሉ በአጠቃላይ እንግዲህ እዛ ጋር ማስታወሻ ይጻፍ ነበር ስለ እመቤታችን ስበብ። እንግዲህ ከአብ እስከ እሑድ እመቤታችን ዘመኑ ዘመነ አስተርእዮ ነው። ዘመነ አስተርእዮ ደግሞ ያን ጊዜ እመቤታችን ስሟ ካልተነሳ መች ይነሳ? የመገለጥ በዓል ነው። የወለደች እሷ ናት፣ ያጠባች እሷ ናት። በክንዷ አቅፋ የተገለጠ ክርስቶስ በእሷ እጅ ሆኖ ነው የተገለጠው። መገለጥ ሲባል እንዴት እመቤታችን አትነሳ? አስተምህር ሲባል ማዳበሪያ ይሞላል። ሊገርማቸው ይሄ እንትኑ አስተያየቱ ማዳበሪያ ይሞላል። እስከዛሬ ድረስ ነበር። ያን አስተያየት ሲሰጥ መጨረሻ ላይ ለብርና ለአበል ብዬ ለደሞዝና ለጠጅ ብዬ የማይሆን ለምን በጸሎት ቤታችን ያስተምሩት ያሳዝናል ብለን በጸሎት አሳርገን ህዝቡ ተሸኘ። ከዛ በኋላ ነበር ፈተና። ከዛ በኋላ እንግዲህ ምን መደረግ አለበት? ይሄ የተነሰነሰው መርዝ ምን መሆን አለበት? መወገድ አለበት። በየዕለቱ ከምሽቱ 10 ሰዓት በየዕለቱ ዲያብሎስ በዓለም ላይ መርዝ ይመስል በየዕለቱ ዲያብሎስ ከነሰነሰ በኋላ በየዕለቱ ሙራድ መንፈስ ቅዱስ ክብርና ምስጋና ለመድኃኒዓለም በየዕለቱ እንጂ ዲያብሎስ እንደነሰነሰ ቢቀር ነው ደካሞች እንወድቅ ነው። በየዕለቱ ይገርማቸዋል። ሙራድ መንፈስ ቅዱስ በየዕለቱ መንፈስ ቅዱስ ዲያብሎስ የነሰነሰውን መርዝ ምን ያደርጋል? ክሽሽ ያደርጋል። ስለዚህ በጋሻው የነሰነሰውን መርዝ እንደገና መቀበስ አለብን ብለን ሰንበት ቤቱ ጋር ተመካከርንና ጉባኤ ሰበከ። እሱ ያስተማረው ትምህርት በአጠቃላይ እያንዳንዱ ተነስቶ ለህዝቡ መልስ ሰጠ ከሰንበት ቤቱ ጋር። ከዛ በኋላ መከራ መጣ። ታውቃላችሁ እንግዲህ የበጋሻው ደጋፊ ብዙ ነው፣ ቲፖዞ ብዙ ነው። ከዛ በኋላ ያን ሰዓት በዛ የመከራ ጊዜ በዛ የጭንቅ ጊዜ ሰው ሁሉ በዛ በአበረብን ሰዓት ሁሉ ከጎናችን የነበረው የሰንበት ትምህርት ቤት ነበር። ይሄ ገጽ ስለዚህ ይሄ በታሪክ ዳርክ ይሄን ብንበርገ የያዘ በታሪክ የማይረሳ ገድል እቺ ቤተክርስቲያን የአባቶች ሃይማኖት እንዲቀጥሉ ያደረገ ትምህርት ሃይማኖት ሳይከለስ ሳይበረዝ ለትውልድ እንዲደርስ ያደረገ በእውነት እኔ በሰንበት ቤት ነው ያደግኩት፣ ግን እንደዚህ ያለ ሰንበት ቤት አይቻልም። እጅግ በጣም እናመሰግናለን። ሰንበት ቤት ያስፈልጋል። አለፈ ዘመን የገጠማቸው ሞት የቀደማቸው አባላቶቻችን አሉ። መድኃኒዓለም በዛው በአጽረ ነፍስ በቅዱሳኑ እቅፍ ያሳርፍልን። እነሱ እዛ ሆኖ ያያል፣ እዛ ሆኖ ያያል። ሰው ቅዱስ ጳውሎስ ያን ጊዜ አምላክ የሚያውቀኝን ያክል አውቃለሁ እና በሞተ ነፍስ በነፍስ በስጋ ከምናውቀው በላይ ነው በነፍስ የምናውቀው እና ይሄ ነው። እጅግ በጣም እናመሰግናለን። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ አምላካችን በቸርነትህ ስለሰበሰብከን እናመሰግናለን። ጊዜያችንን ባርከን ቀድሰን በቅድስናው ስፍራ ሰብስበን ስለ ቅድስት ቤተክርስቲያናችን እንድንወያይ፣ እንድንነጋገር፣ እንድንመካከር ስለፈቀድክልን አቤቱ አምላካችን እግዚአብሔር የምስጋና መስዋዕት ለአንተ እናቀርባለን። ክብርና ምስጋና ለተቀደሰው ስምህ ይሁን። ቅድስት ቤተክርስቲያናችንን ከፈተና ከመከራ ጠብቅልን፣ ሀገራችንን ሰላም አድርግልን። የዚሁ የሰንበት ቤት ፍሬ የሆኑ ልጆች በየሀገሩ ያሉት በቸርነት እንድታስባቸው፣ በረድኤት እንድትጎበኛቸው፣ ሰላማዊ ዘመን ከበረከት እንድታደላቸው፣ ይሄ የያዝነውን አዲስ የሰላም የፍቅር የደህንነት የበረከት የንስሐ ዘመን እንድታደርግልን፣ በሰላም እንዳዋልክን በሰላም እንድታሳድረን ቅዱስ ስምህን እንለምንሃለን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እንደምንበድል
ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ኃጢአታችንን ያስተሰርይልን ዘንድ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ስናውቅ በድፍረት ሳናውቅ በስህተት የሠራነው የኃጢአት ማሰሪያ ማይሰራ ኃጢአት እግዚአብሔር ይፍታ። ይሄ እንግዲህ አለፍ አለፍ ብለን የተወሰነ መረጃ እንሰጣለን። ቅድም አባት የምንላቸው አባ ተክለ ማርቆስ የአውራጆ ቤተ ክህነት ሰብሳቢ የነበሩና ቅድም በተናገሩት እንዳይ ሰንበት ትምህርት እንዲመሰረት ሀሳብ ሰጥተው ሰንበት ትምህርት የመሰረቱ ትልቅ አባት ናቸው። ከዛ ውጭ አምስቱን አዕማደ ምስጢራት ሰባቱ ቤተክርስቲያናት የቤተክርስቲያን አዕማደ ምስጢራት እነዚህ ሁሉ ያስተማሩን ቁጭ አድርገው ጠዋት ሌሊት መጥተው ትልልቅ ወንድሞች ልጆችን ያስተማሩን ትልቅ አባት ናቸው። እዚህ ጋር ስና ይሄ የሁለተኛው የሰንበት ትምህርት ቤቱ ዓመታዊ በዓል ላይ ዘካሪያስ መጥተው ብለው የድሮ ሰንበት ትምህርት ቤት አዳራሽ ፊት ላይ ቁጭ ብለው የእኛን ድራማ ሲያዩ ነው። ድሮ የምናስተምረው ቅድም እንደተባለው ድራማ በስነ ጽሑፍ በተለያየ ነገር ስለምናስተምር ይህን ድራማ አይተው አባ ዘካሪያስ ወደ 40 ምንጭ ይህን ድራማ ይዛችሁ ኑና ይህን አስተምሩ ብለው ቅድም በተገለጸው መሰረት 3 መኪና ልከው 1 መኪና ራሳቸው ይችለው ይዘው ሙሉ ድራማ የባህላንን ድራማ የሰጠውን አባል ነው። ይማራል። እነዚህ ጋር ስና ይሄ በጣም የቆየ ፎቶግራፍ ነው። ብላክ ኤንድ ዋይት። ይሄ ኮማንደር ወንደሰን ተገኝ ነው። ቀሲስ አቅናው ናቸው። ሰብለው ይሄን አሁን ያቶ ጥላሁን አባይነህ እህት ናቸው። ቀሲስ እንዳይ ናቸው። ይህ ገነት አባቡ ትባላለች። ውጭ ነው ያለችው አሜሪካን። ኤልያስ ከበደ፣ ይሽ ሱሬ፣ ስንታየው አለማየሁ፣ አበራሽ የዲያቆን ካሳሁን ባለቤት ናቸው። ልደት ዘውዴ እምነት ቀይራች። በእርግጥ አሁን ልደት ዘውዴ ናት እንጂ ትልልቅ ይሄ እነዚህ ናቸው። እዚህ ጋር ስንመጣ አባታችን አቡነ ዘካሪያስ ሁልጊዜ ለዓመታዊ በዓል ሲመጡ መጽሐፍ ይዘውልን ይመጣሉ። የሰንበት ትምህርት ቤት አጋዥ መጽሐፍትን አምጥተው ያስረክባሉ። ይህ የሰንበት ትምህርት ቤቱ ምክትል ሊቀመንበር ኮማንደር ወንዶሰን ተገኝ የምንለው ነው። እኚህ መምህር ዘለቀ ናቸው። እሳቸው ናቸው። መምህር ተክለ ማርቆስ የሚሆኑና በየጉባኤው በየዓመታዊ በዓሉ አይለዩንም። ይሄ የጽዮናዊት 1988 ዓመተ ምህረት ሲመሰረት ኮሚቴዎች ነን። ገነት ሰብሳቢ ናት፣ እኔ ጸሐፊ ነኝ። መጋቢ አላፍ ለማ አዳንና ስንታየው ኮሚቴ ሆነን ይህ ጽዮናዊት ማህበር 1988 ዓመተ ምህረት መስራት። ይህም እሱ ነው፣ ይህም እሱ ነው፣ ይህም እሱ ነው። ይሄ ፎቶግራፍ የው አባታችን አሉ። የመሰረት ድንጋይ የሰንበት ትምህርት ቤት የመሰረት ድንጋይ 1983 ዓመተ ምህረት ሲጣል ነው። ዋቻ ለአገልግሎት ሄደን ነው። እህታችን ማርሸት እዛ ትሰራ ነበረና የምንማረው እዚች ጋር ድንጋይ አለ። ጠርዝ ላይ ድንጋይ አለ። አዳራሽ ምናምን የለም። ስለዚህ ድንጋዩ ላይ በዚህ በኩል በሴቶች በኩል ድንጋይ ላይ ቁጭ ብለን ነው 1978 ዓመተ ምህረት የተማርነው ማለት ነው። እነዚህ ሰዎች አሁን መልካቸው ተቀይሯል። ልጆች ሳግናው ቦሳ ማመሳሰል ነበር። አሁን አስራገች ለማ፣ ገነት ተስፋዬ፣ አለም ፀሐይ፣ ልደት ዘውዴ፣ አሴት ለማ፣ አለም አልማዝ፣ ሳራ እነ ፈጥረ ናቸው። አንድ ላይ ማስታወሻ የተነሱት ነው። ይሄ ፎቶግራፍ የአዲስ አበባው ጽዮናዊት ማህበር በመቄዶንያ ሄዶ አገልግሎት ሲሰጥ ነው። የፎቶግራፍ ማስታወሻ ነው። ይሄ ጽዮናዊት ማህበር በየወሩ በየቤቱ የሚዞር ነው አለ ማስታወሻ እንዲሆን በየቤቱ የተነሳ ነው። ይሄ ደግሞ እህታችን ዘላለም ልጇን ስታስመርቅ
የተወሰድነው ማስታወሻ ነው። እንግዲህ ነባር አባል ናት፣ መስራች ናት። ልጇ ደርሶ እዚህ በሊቀመንበርነት የደረሱ ናቸው። ሊቀርቢያን ቀሲስ ምንዳ አባተ ከ1979 እስከ 1982 ድረስ የመጀመሪያው የሰንበት ትምህርት ቤቱ ሊቀመንበር ናቸው። መላከ ፀሐይ ቀሲስ አለማየሁ አማረ ከ1983 እስከ 1985 ድረስ እስከ 1990 ወንድማችን ዲያቆን ጎሳ በሉ 86-88 ቀሲስ አቅራው ጌታቸው ናቸው። ቀጥሎ እዚህ ጋር ጎሳ በሉ ከ1988 እስከ 1990 ይሄ ልጅ ወገኔ አመከ ወልደ ቀሲስ ካሳሁን ነበረ ከ1992 እስከ 1995 እስከ 1997 የሰንበት ሊቀመንበር ሆኖ ሰርቷል። መላከ ሰዓት ቀሲስ ታደመ ጦሩ ከ1998 እስከ 2000 ዲያቆን ልዑል ማርቆስ ከ2001 እስከ 2004 2006 አለ ይባላል። 2007 ተመላልሶ እየመጣ ሊቀመንበር ሆኗል ይባላል። እዚህ ጋር የዓመተ ምሕረት የተዘለላል እሱ ሙሉ ያሰውሱ ነው ይባላልና እዚህ ያዙት። ከዛ ዲያቆን ትዕግስቱ ድሉ 2005 ዲያቆን ዘነበ 2009 እስከ 2011 ያው ትዕግስቱ ደግሞ ከ2012 እስከ 2017 የሰንበት ትምህርት ቤቱ ሊቀመንበር ሆኖ አገልግሏል። በኔ በኩል በጤና በሰላም መጣችሁ። ትምህርት ቤታችን ወደ 15 አካባቢ የአባቶችና እናቶች ማህበር አደራጅተው በየመንደሩ በደስታም በሀዘንም በተለያዩ ምክንያቶች አገልግሎት እየሰጠ ይገኛል። ከዛ መካከል የማህበራት አገልግሎት በመንፈሳዊ ዘርፍ የማህበራት አገልግሎት እና ማህበራት አገልግሎት ላይ ሰንበት ትምህርት ቤት አገልግሎት እየሰጠ ያለ ፎቶ ነው። ይህ ደግሞ ወደድ የምንለው እንግዲህ የኢትዮጵያ የነጻነት አርማ ስለ አድዋ ታሪክ በምናነሳበት ጊዜ ሰንበት ትምህርት ቤቱ በተለይ የካቲት 23 ላይ ሁሌም የአድዋ ታሪክ በሰንበት ትምህርት ቤት ውስጥ ለሚጋቡ ለሰንበት ትምህርት ቤት አባላትም ሊሆን ይችላል። እንዲሁም ደግሞ ለምዕመናን አገልግሎት በሚፈልጉበት ጊዜ አገልግሎት እየሰጡ ያለ የሰርግ አገልግሎት ነው። እዚህ ጋር ያሉት የእናቶች ማህበር ናቸው። በመንደር እየተገለገለ አገልግሎት በሰንበት ትምህርት ቤቱ በኩል እየተሰጠ ያለ ነው። ወደታች ወረድ በምንልበት ጊዜ ጎጆ ቤት ትታያለች። ያው የሁላችን መነሻ የእንግዳ ጠባ ይደረጋል። ከዛ በኋላ ጧፍ አብርቶ ይሰጣሉ። እንግዲህ ሀረራም ጭምር የሚያስተላልፉበት መልእክት ስለሆነ አዲስ ኮሚቴዎች ተመርጠው የእንግዳ ጠባ በሚደረግበት ሰዓት ነው። ይሄኛው የሚታየው አናት ነገር ላይ ያሬዳዊ ዝማሬ በሚያቀርቡበት ጊዜ የሚያሳይ የሚያስታውስ ፎቶ ነው ማለት ነው። እዚህ ጋር የምንመለከታቸው ህፃናት ናቸው። በተለይ የህፃናት መርሃ ግብር የህፃናት ዓመታዊ በዓል በምናከብርበት ጊዜ በዚሁ ልክ ህፃናት ቁጭ ብለው ትምህርት ሲማሩ ህፃናት መርሃ ግብር ሲያቀርቡ እናያለን። ወረድ ብለው ህፃናት ደግሞ ሆሳዕና በዓል የሚያቀርቡበት ነው። ዘንባባ ይዘው ያንን የሚያሳይ ነው። ይህኛው በየሰንበት ትምህርት ቤት ግቢ ውስጥ ህፃናት ከ800 በላይ የተባሉ በ5 ዕድሜ ክልል የተከፈሉ ህፃናት ትምህርት ሲሰጣቸው የሚያሳይ ፎቶ ነው። ይሄኛው በአጠቃላይ የህፃናት መርሃ ግብር በሙሉ የሆሳዕና በዓል በደማቅ ሁኔታ ህፃናት በሚያቀርቡበት የሚያሳይ ፎቶ ማለት ነው። ከዚህ ውጭ ሰንበት ትምህርት ቤቱ በፊት ዝማሬ ብቻ የነበረው ዝማሬ ብቻ መሆን የለበትም። ሁሌ ደግሞ የግዕዝ መምህራንና አብነት መምህራንን ከሰመን ማምጣት አያስፈልግም በማለት እዚሁ አብነት ትምህርት ቤት አቋቁሞ እነዚህ አሁን ሴቶችም ወንዶችም አብነት ትምህርት ቤት እያሉ እየተማሩ የሚያሳይ ነው። ዳዊቱ እያነበቡ ያሉበት ሁኔታ ነው። ይህም አጠቃላይ የአብነት ትምህርት ቤት የሚያሳይ ነው። ባለነፍስ ከቅዱሳን ህብረት ያሉ መንፈስ ከኛ ጋር ያሉ ናቸው። ወጣት አባይነሽ ገብረመድህን ትባላለች። ትምህርት ቤታችን እና ይሄኛው ደግሞ ወንድማችን ያው ውጭ ሀገር በሕክምና ሄዶ ሕክምና ሲደረግለት ያለ ወንድማችን ዲያቆን ቸርአምላክ ግዛው ነው። እኛው እንግዲህ የቀሲስ ታደመ ወንድም ነው። በሰንበት ትምህርት ቤት ታሪክ ላይ የመጀመሪያውን ልብስ እንዲሰፋ ያደረገው ወንድማችን ነው። እችኛዋ እህታችንም የወይንሸት ቤተሰብና የህፃናት ክፍል ስታገለግል የነበረች እህታችን ናት። እዚህ ጋር ወንድማችን ሳሉ በአሁኑ ሰዓት በሕይወት የለም። በሰንበት ትምህርት ቤት ትልቅ አስተዋጽኦ ያበረከተ ነው። እህታችን ታደለች ከሰንበት ትምህርት ቤትም አልፎ በገጠር መርጃ ላይ ሰፊ አገልግሎት ስትሰጥ የቆየች እህታችን ነች። እንግዲህ እስከዚህ ድረስ የሰንበት ትምህርት ቤቱ አገልግሎት በኤግዚቢሽን መራገፍ ላይ ይህ ይመስላል። እናመሰግናለን። እንግዶቻችን ወደ ሰንበት ትምህርት ቤት አዳራሽ እንድትገቡ ትጋበዛላችሁ።